የምናደርጋቸው እያንዳንዷችሁ የሎጂስቲክ አቅርቦት፣ የፖለቲካ ስራዎች ወይም ደግሞ የዲፕሎማሲ ስራዎች በተናጠል ከሆነ የመተማመን ኢሹዎችን ሊፈጥሩ ይችላሉ። ስለዚህ ከዛ አንጻር የፋኖ ላይ ያለውን የቲም ስራ በተወካዮቻቸውም ቢሆን በየትም ተገኝተው ከእነሱ ጋር ቲም አፕ ተደርጎ የሚሰራበትን በእነሱ ትዕዛዝ እና በእነሱ እውቅና መሆን ቢሆን ጥሩ ነው ለማለት ነው። ከዛ ውጭ ግን ያው ዲጂአይ የተባሉት እንትኖች ቅድም በጣም በተለያየ መንገድ ማቅረብ እንደሚቻል አንተም ስትናገረው ነበር። አብይ አህመድ አይ ቲንክ እነዚህን መተኮሱን ራሱን እርግጠኛ አይደለሁም። ትንንሽ ድሮ ነው የሚባሉትን በተለይ ሲዩሳይዳል አምርቻለሁ ምናምን እያለ ፕሮፓጋንዳውን ሲነፋ የነበረው እንጂ ፕራክቲካሊ ያደረገበትን ቦታም አይ ቲንክ ያየን አይመስለኝም። ምናልባት ከተሳሳት ታርማለሁ። የለም ታሪክ አለ ህዝብ ላይ ካልተቆጣጠሩ አንደኛ ሲዩሳይዳል ለአማራ ፋኖ ሜካናይዝድ እንትን እስካልታጠቀ ድረስ ምንም ጥቅም ላይ የሚያውለው አይደለም። ምናልባት የኞች ናቸው የኛ እነዚህ እንትኖች ቢመረቱ እና ወይም ደግሞ ቢገዙ እንደተባለው አገዛዙ ለሚተኩሳቸው እንትኖች አጸፋዊ መልስ ሊሰጡ ይችላሉ። የአገዛዙን ተቋም ትልልቅ የሆኑ የሜካናይዝድ ተቋሞችን ማፍረስ ይችላሉ። ካምፖችን ማፍረስ ይቻላል። እንደዚህ አይነት ነገሮች ማለት ነው። ቦምብ ጣይ ሁሉ አለ። ሌላው ደግሞ ለአሳሽ እንትኖች ሁሉ አሉ። የዲጂአይ ምርቶች ባይዞ አሳሽ ሁሉ አሉ። እነ ሪኮን የሚባል እንትን ኮሜርሻል የሆኑ እንትኖች ማለት ነው። ሌላው የቦምበርስ የሚባለው ከዛ ደግሞ ኤፍፒቪ መሰለኝ። እነዚህ ሁሉ አማራጮች አሉ ለኛ በነገራችን ላይ በናኖ ሌቨል በማይክሮ ሌቨል እና እስከ መካከለኛ ሌቨል እንትኖች አሉ። እስከ ትልቅ ያው እነሱ እኛ አክሰስ ማድረግ ስለማይቻል ማለት ነው። እኔ አሁንም ምንድነው ስፔክ ያስፈልጋል ያልኩ ባለፈው ከግዥና ከፕሮዳክሽን ዊች ዋን ኢዝ ቤተር የሚለውን አይ ቲንክ ፊዚቢሊቲ መሰራት አለበት። እሱ የሚሰራው ደግሞ አንደኛ ከዲፕሎይመንት አንጻር ነው። ምን ያክል የፍሪ ገዥ መሬት እና ኮንፊደንስ ቢኖር ነው የፕሪንተር ስሪዲ ፕሪንተር እንትን እዛ ጋር ማስቀመጥ የሚቻልበት። እሱን ነገር ማሰብ አለብን። አይ ነው ፕሮዳክሽን ርካሽ እንደሚሆን አውቃለሁ፣ ግን ይገባሃል ነፃ አውጪ ኃይሎች ስለሆኑ ገዥ መሬቶችን እና የጉሬላ ፋይተር ስለሆኑ ገዥ መሬቶችን በቋሚነት ይዘው የሚቆዩበት ጊዜ ታውቁታላችሁላችሁ። እና ከዚህ አንጻር ብንገዛ ወይስ ብናመርት የሚለውን እንደዚህ አይነት እንትኖችን ኢንቨስቲጌሽን መሰራት አለበት፣ ጥናት መደረግ አለበት ያልኩ እና ባለፈውም ስፔክ ካለህ ያልኩ ለዛ ነው። በነገራችን ላይ ነው እንደዚህ አይነት ነገሮችን እንትን ብናደረግ እንጂ አይ ቲንክ የድሮን ቲም የተዋቀረ የድሮን ቲም በጣም ፖቴንሻል ያላቸው ልጆች ኢቭን ያው የሚሳይል ቲም አይታችኋል እንግዲህ በዲቴል ዶክመንት የሚያዘጋጁ ልጆች የተለያየ የስራ ክፍፍል ተሰጥቷቸው የሚሰሩ ልጆች እንዳሉ አውቃለሁና እነሱን ሪች አውት ቢደረጉ እነሱ ያሉበት ሌቨል ቢታወቅና ከእነሱ ጋር መስራት ቢቻል ሚለውን ብናስብበት አይ ቲንክ ይህን ምላችሁ ባይዞ ሞክረን ስላልቻልን ነው እያወራሁት ያለሁት። በተለይ ለግዢ የሚደረጉ ፕሮሰሶችን የተወሰነ ርቀት ሄደን ነበርና ግን ህጋዊ እንትኖች ኦብስታክል ፋይናንስም አይደለም እንዳልኩ በ3 በ4 እስከሚባል ድረስ መስዋዕት ለመክፈል ሁሉም ሰው እንትን ብሎ ነበር። ግን እንደተባለው የሚገባበት መንገድና ህጋዊነቱ ትንሽ አስቸጋሪ ስለሆነ ነው እኔም ያለሁበትን ቦታ ደግሞ ከዛ አንጻር ማለት ነው። እነዚህ ነገሮች በውስጥ ተወርተው በምን አይነት መንገድ የሚለውን ወደ ኢምፕሊሜንቴሽን ቢገባ የዲፕሎማሲ ጥያቄ ማለት ነው ኢንጀነራል ማለት ነው። እነሱ ነገሮች አሟልተን ወደ ከሁለቱ አንዱን የሚደረግበት ሚንስ ቢሆን ጥሩ ነው ብዬ አምናለሁ። በተለይ ደግሞ እንትን አሁንም ከሶስት አይነቶቹ በተጨማሪ የአገዛዙ የሚተኩሳቸውንና የሚጠቀማቸውን እንትኖች ፕሮቴክት ማድረግ አንታይ ድሮንስ ማለት ነው። እነሱንም ደግሞ አንድ አማራጭ ብንጠቀም የሚል አስተያየት ነው ያለ። አላብዛ፣ ይቅርታ። ቴንክ በነገራችን ላይ
መሬት ላይ የተወሰኑ ሙከራ የሚያደርጉ በግለሰብ ደረጃ ልጆች እንዳሉ እና የጠየቁ እንዳሉ አውቃለሁ። ግን በቲም ደረጃ ተዋቅሮ የሚሰራ ካለ በጣም ትልቅ ዜና ነው ይሄ። ሀሳቡም እነሱን ቴክኖሎጂውን ማስተማርና ከዛ ራሳቸው እንዲሰሩ ማድረግ ኢቭን ከመካከላቸውም የተሻለ ካለ ለሱ ኢኔብል ማድረግ ማለት የተሻለ ካለ ስለ እኛ ማስተማር ግድ ከውጭ መሆን የለበትም ከዛም ስለሚመጣ በዛ ኢንቴንሽን እንዲታይ ነው እና መኖሩ እንዲህ አይነት ነገር መስማታችን በነገራችን ላይ እኔ ሁልጊዜ ስናገር ስትሪክትሊ ከፋኖ ጋር በቀጥታ አልገናኝም። በአደረጃጀት ነው ለማግኘት የምሞክረው። ይሄን መርህ ያልኩት ነው እኔን የሚያገናኘኝ ነገር ስለሌለ በግልጽ ግን እንደዚህ አይነት ቡድን ካለ ከፋኖ መካከል ይሄን ቴክኖሎጂን አዶፕት የሚያደርግ አይኖ የሚሳይሉን አይተናል አንድ ሙከራም ሲያደርግ እንዲህ አይነት እንትን ካለ ይሄ ስራ በትክክል መውሰድ ያለበት እንዲህ አይነት ቲም ነው። ግን አንድ ያይቻልም መንፈስ አለ እሱ መሰበር ስላለበት፣ ሁለተኛ አብዛኛው አሁን ስፔክ አለን ዲዛይን አለን የሌሎች ሀገሮች አለን አብዛኛው ነገር አለ ኦን ዘ ፕላትፎርም ነው። ኢቭን ሙከራ በካርቶን በምናምን ሞተር ገጥሞ ምናምን ማብረር ተችሏል። ስለዚህ አሁን ምንድነው ፋይናንስ ነው የሚያስፈልገው አማራው ፋይናንስና የት ይሁን ስትራቴጂካሊ ምን ላይ ትኩረት እናድርግ ምናምን የሚለው የፋኖ ዲሲሽን ነው። ሶ ለአማራው ማስተዋወቂያ ያስፈልገው በቃ ኢትስ ታይም ይሄን ቴክኖሎጂ ወደ ትግላችን ማምጫው። ስለዚህ ከዚህ በኋላ ወገኑ ቋጥሮ አማራው መደገፍ አለበት። ይሄንን ካደረግን በአጭር ጊዜ እኔ ሌላም አላማ የለኝም። ይሄንን በአጭር ጊዜ መታጠቅ ከቻልን ብዙም ሶሻል ሚዲያ ላይ የምንመጣው የሚሆነው ድሎቻችንን እና የተወሰኑ ማስተካከል የሚገባን ነገር ካሉ እዛ ላይ ፎከስ ለማድረግ ነውና ከዛ አንፃር እንዲታይ ነው። እኔ በአጭር ጊዜ ወደ ስራ መግባት አለበት ብዬ አምናለሁኝ እና በላይ እንዲህ አይነት ኢኒሺዬሽን ካለ አይ ቲንክ የእናንተ አሳይመንት ነው የሚሆነው። በሁሉም አካባቢ ተመሳሳይ ጥንስስ መጣል ያስፈልጋል። ያ ጥንስስ ደግሞ እያደገ መጥቶ ትግሉን ወደሆነ ምዕራፍ ይዞት መሄድ አለበት። ሁሉንም ፖቴንሻሎች ለመጠቀም መስራት አለብን። ጎንደር አለህ ታንኪዩ በላይ ጥሩ ነጥቦች ነው ያነሳው። በነገራችን ላይ ቅድም ስለ ፕሪዲክሽን ያነሳው አሉ ሙከራዎች አሉ። ራሳቸው ሳተላይት ኢሜጆች ውድ ናቸው፣ አንደኛ ፋይናንስ ይፈልጋሉ። ሃይ ፕሪሳይዝ እና በጣም ኦን ታይም በሆኑ ቁጥር ማለት ጊዜ ወዲያውኑ ላይክ ምንም ላግ የሌላቸው ለምሳሌ ላይቭ ፊድ አይነት ከሆኑ ደግሞ ሞር ኤክስፔንሲቭ ናቸው። ድሮኖችን ዲክቴት የምታደርጋቸው 30 ሴንቲሜትር 40 ሴንቲሜትር ሪዞሉሽን ባለው ኢሜጅ ነው which is high resolution which is expensive። ኖርማሊ ቴክኖሎጂውን ማግኘት ራሱ ፖለቲክስ ነው፣ የሆነ ዲፕሎማሲ ይፈልጋል። somehow ማኔጅ ብናደርግ ፋይናንስ ይፈልጋሉ። ኢሜጅ ውድ ነው እንደምታውቀው። እሱ ሁሉ ትልቅ ቻሌንጅ ነው። ኬፓቢሊቲው አለ እና ያው አንዳንድ ነገር ወጣ ዲስከስ እንዳታረገው ፕራይቬት ኢንፎርሜሽን መሆን ያለበት ፐብሊክ አይደለም። አንዳንድ አደረጃጀቶች ይሄን እንዲሰሩ በውስጥ ስትነግራቸው ደግሞ ኢፌክቲቭ ሳይሆኑ ይቀራሉ። ከዛ ይልቅ የተሻለ ኮሚትመንት ደግሞ እዚህ ወንድሞች ያላችሁ አላችሁ የሆነ ነገር አድርጉ ብላችሁ የምታረጉ እናርግ ብንባል እናረግ እንደሱ አይነት ይዞን ነው። ፕሪቬንቲቭ አንተኖች ሲሰጡም ነበር የተሰጠም ነው። ለዳትስ ዋይ ብዙ ጊዜም ይሄ ብቻ አይደለም ፕሪቬንቲቭ ኦፕሽኑ ሌሎችም አሉ። ግን ያልተሳካው ለጠላት ቴክኒካሊ ከዚህ ከሚመነጩና ወገንም ራሱን ለመከላከል ብዙ ስራ ስለሚሰራ ነው እና በደንብ በሰዋይም በዚህም ፕሪቬንቲቭ ሜዠርስ ለዛ እንዲውን ለማድረግ ሙከራ እየተደረገ ነው። በዛ እንያዘው እና እንትን እንበል። ግን ጥሩ ቆይታ ነው። ጎንደር እንዴት አለ? አማራ ዛሬ እኔ ነኝ። ይቅርታ እኔ ሰላም እንዴት አለ? አለው እየከበደኝ ነው እናንተ ጋር የምጠይቀው። እናንተ በፖለቲካ እውቀት የምትራመዱ ጋር እኔ ማውራት የለብኝም። ግን ከይቅርታ ጋር ምን ነካሽ? ሁሉም ሀሳብ በጣም እንትን ነው። ምንም እንደዚህ አይነት ነገር አያስፈልግም። እሺ ቀጥይ። ይከብደኛል። እሺ አይ እኔ ለማለት የፈለኩት ይሄ በጣም እኔ በበኩሌ ስትናገረው እኔ በጣም ነው እየደነገጥኩ ያለሁት እና ማለት መደንገጥ ብዙ ነው ጠላታችንና ይሄ በጣም መሰራት ያለበትና ብዙ ሰው መስማት ያለበት ነገር ስለሆነ እኔ እንደሚመስለኝ እነዚህ ጎንደር ሊገነጠል ነው እያሉ አንድ ነገር ሊሆን ነው እያሉ በቀን አጀንዳ የሚሰጡንን ሰዎች ትተን
ብዙ አንተም ብዙ ተከታያለህ። ዩሪም በዚህ ነገር እሰራበታለሁ ስላለ ለዩሪ ትእዛዝ መስጠቴ ሳይሆን እንደውም እዚህ ነገር ላይ ፎከስ አድርጎ ዩሪም ቢሰራበት ቤቲም ብትሰራበት ብዙ ህዝብ ማወቅ ያለበትና በግድ ቀላል የግድ $500 መሆን የለበትም። ሁሉም ተደማምሮ 500 ስለሚሞላ ሁሉም የቻለውን እየሰጠ ምንም ማለት አይደለም። ወንድሞቻችን ማጣት አንፈልግም። በጣም ራስ ምታት የሚሰጥ ነገር ነው የሰማሁትና እኔ እንደዚህ አይነት ስትረስ ነገር ስለሚያስፈራኝ ነውና ወንድሞቻችን ጀግኖች ናቸው። we just have to support በገንዘብና ብዙ ሰው እንዲያውቀው ሁሉም ቢሰራበት ይሄ ጎንደር ሊገነጠል ነው የሚብለውን ድራማ በካልቾ ብለን እሱን ትተን የትም አባታቸው ምንም ማድረግ ስለማይችሉ ማለት ነው እዚህ ላይ ሰርተን ገንዘቡን ቶሎ ቶሎ ብለን መደረግ ያለበት ነገር ቢደረግ እነ ዩሪ እና ቤቲዬም ፎከስ ቢያደርጉበት እኔ ጥሩ ነገር ይመስለኛል። ካንተ ጋር አብራችሁ ሁላችሁም ማለት ነውና በአራቱም ሳይድ ያላችሁ አሁን ለምሳሌ እዚህ ቲክታክ ላይ እንደምንተዋወቅ ነው የሚመስለን። አሁን ብሔርተኛ ነን ብለን የምንደማመጠው ያለ ነውና በአራቱም ሳይድ ያላችሁ እነ ዶክተር ስለሺ በሸዋም በኩል እነ ጥቁር ግስላን አይደል ወንድማችን ስሙ ከወሎም በኩል እነ ሃይሚን ይዛችሁ ምናምን መተማመን እንዲኖር እናንተ ወጣችሁ እንዲ ነው ብትሉን እናምናለን። ምክንያቱም በአማራ ብሔርተኝነት የታገላችሁ ስላላችሁና ሁሉ ነገር እንዲያደባባይ ከሚሆን እንደዚህ ተነጋግራችሁ በውስጥ ካንዱ ከሸዋ 4 ከጎንደርም እንደዚህ ምናምን ተጠራርታችሁ በጀርባ አውርታችሁ እንደዚህ ብላችሁልኛል ብሔርተኛንን ብለን ውጪ ላለ ነው ብትነግሩን ይሄ ሁሉ ሚስጥር ምናምን አደባባይ መሆን አያስፈልገውም። እንደዚህ ስላለ እንደዚህ ይደረግ ብትሉ ብሔርተኛው ያረጋል ብዬ አስባለሁና ዝም ብዬ የሚሰማኝን ነው። እንደዚህ ብትደራረጉ ብትያያዙ ቶርዲት ምናምን ተያይዛችሁ በውስጥ ሚስጥር አውርታችሁ ለኛ እንደዚህ አርጉ ብትሉን እናረጋለን ብዬ ነው። እና ይሄ ቀላል ነው። $500 ምንም ማለት አይደለም። እኔ ብቻ መስጠት አይሰው የኔ 100 ከሰጠው ሌሎቹ 100 ከጨምሮ 5 ይሆናል። አማራው ብዙ ነው። ስፔሻሊ አሜሪካን ሀገር ያለ ነው ብዙ ነው። ዩሮፕም ብዙ ነው ያሉት እና ይሄን ያክል ከባድ አይሆንም። ኢቭን እንኳን ቀንሰን ከሚያስፈልገን ነገር ቀንሰን ቢሆን መደረግ የሚችል ነገር ስለሆነ ብዛትም ስላለን የሚያስቸግር ነገር አይደለም እና መተማመኑ ግን እንዲኖር እናንተ ከአራቱም ሳይድ በጀርባ አራት ሰዎች መርጣችሁ እኔ ዝም ብዬ ነው አራት የምለው አንዳንዱ አነጋገሬ መቀባጠር እንዳይመስልብኝ እፈራለሁ። እንደዚህ የተወሰነ ናችሁ ጀግኖቹ ፋኖች እንደሚሰሩት ማለት ነው። እነሱ ድምጻቸውን አጥፍተው ከወንድማማቾች ጋር አብረው እንደሚሰሩ እናንተም በአራቱም ሳይድ በጀርባ ሆናችሁ ተነጋግራችሁ ይሄን አርጉ በሉን ውጡና በቃ እናምናችኋለን እናረጋዋለን ለማለት ብዬ ነው እንጂ ይሄ አጀንዳ የሚሰጡን በቀን ድራማ ነው የሚሰሩት። በአማራ ደም ነው የሚቀልዱት ብዬ ነው የማስበው። አንዴ ፋፍዲን፣ አንዴ እስክንድር፣ አንዴ ጎንደር ሊገነጠል እያሉ የሚጫወቱብን ማለት ነው። ይሄ ሁሉ ለአብይ ጊዜ መግዛት ነው። እሱ እዛ ስራውን ይሰራል። እስክንድር የፋኖን እጅ ይዟል። እነ አያሌው መንበር የፋኖን እጅ ይዟል። በቃ የዲያስፖራውን ብሔርተኛውን ይይዛሉ። ሁሉም በአራቱም ሳይድ ይዘውናል እና በ360 ነው የሚያሽከረክሩን። እኛ ምንም ፍሬ ነገር እንዳንሰራ ፋኖ እየሰራ ነው ፍሬ ያለው ግን እኛን እየተጫወቱብን ይመስለኛልና ይሄ በጣም አሪፍ ነገር ነው። $500 ማለት ቀላል ነው ማለት በጣም ብዙ ነው። ህዝቡ አማራው ብዙ ነውና ይሄ ለኤግዛምፕል ነው ያነሳሁት። በጣም ቀናህ ነገር ነው ያነሳሽው። በነገራችን ላይ ሙሉ ለሙሉ ነው የምወስደው የአማራው ማድረግ ነው አጀንዳውን እና በውስጥ መጀመሪያ መተማመኑን ለመፍጠር ያህል ነው የሚያወራውት እና አዌርነስ ለመፍጠር ነው። ግን እዚህ ላይ አትተው አልተውም። ኔክስት ታይም አንድ ሳምፕል የተሰራች ድሮና ይኖራል። ፐብሊክሊ ቪዲዮውን እለቀዋለሁኝ። የተሰራ ማለት ይቻላል አይቻል የሚለውን አማራው እንዲረዳ ተሰርቶ ያለቀ ሲገጠምም ቪዲዮዎች አሉ። የተሰራ ሲበር ባይ ኔክስት ዊክ እንግዲህ እንለቃለን ብዬ አምናለሁ። ከዛ በኋላ አማራው ይሄን አይቶ የራሱን ውሳኔ ይወስን። እኔ አሁንም ቢሆን ከየአካባቢው ኮሚቴ አምጡ ወይም ነባር ኮሚቴዎችን ይጠቀሙ። በቃ
እኔ ይሄ ቴክኖሎጂ ያስፈልገናል ብዬ አምናለሁ። 500 ብር የግድ አይደለም 10 ብርም ያዋጣ። አማራው በጣም ብዙ ነው ቁጥሩ። እኔ ያልኩት 1000 ሰው ብቻ እንኳን ወስዶ አንድ ፋሲሊቲ ማቋቋም ይችላል እንኳን ሌላው ለማለት እንደ ኤግዛምፕል ነው ያነሳሁት እንጂ ካለው የአማራ ቁጥር አንጻር እንግዲህ እንደሚባለው ከ1 ሚሊዮን በላይ በዲያስፖራ የሚኖር ከሆነ ብዙ ነገር መስራት ይችላል። ግን እስከዛሬ ዝም ብሎ በየትኑ ገንዘቡን ከሚረጭ እንደዚህ ስፔሲፋይድ ታርጌትድ ለሆኑ ፕሮጀክቶች ቢሰራ ውጤት ያመጣል ብዬ አምናለሁ። ከዛ አንጻር ነው አሁን ሆፕፉሊ ብዙ ነገሮች ይሳካሉ ከዚህ በኋላ ብዬ አምናለሁ። ለዛም ነው ፐብሊክ ያደረኩት። ልክ ነው። አሁን ዘመቻ አንድነት ማንም ሳይሰማ ጸጥ ለጥ ብለው ወንድማማቾቹ በአራቱ ሳይድ ወጥተው ያደረጉትን ነገር ጠላቱን ማጋፈጡ ብዙ ነገር ነው ያደረጉት። ድምጻቸውን አጥፍተው ኬት መጣ ሳይባል። ስለዚህ እናንተም በአራቱን ሳይድ ወንድማማቾቹ ከጀርባ ሰርታችሁ ይሄ ታስቧል ብትሉ ብሔርተኛው ያምናችኋል። ይሄው አብረን ስንሰራ እንደምንተዋወቅ ነው ብዙ ጊዜ ሆነን። ስለዚህ ይሄን ስትሉን ብቻ ማድረግ ነው በእምነት ማለት ነው። እኛና እንደሱ ለማድረግ ሞክሩ። በውስጥ በጀርባ ሁሉንም ሚስጥሩን አውጥታችሁ አትናገሩ እና በጀርባ እናንተ ከሰራችሁ እኛ እናምናችኋለን ይመስለኛል። እኔ በበኩሌ አምናለሁና ብዙ ብሔርተኛ ፍሬ ስለሚፈልግ እንደሱ ብታረጉ አሪፍ ነበር ብዬ ነው አስተያየት ለመስጠት እና ይቅርታ ከእናንተ ጋር ለማውራት ይከብደኛል በእውነት። አረ እንደሱ አትበይ። ሁሉም ሰው አንድ ነው። በጣም ጥሩ ሀሳቦች ነው የሰጠሽው ፋኖ። በጣም ትልቅ ሀሳብ ነው። እሺ አመሰግናለሁ። አይ አንደርስታንድ ሰም ኦፍ ዩ ጋይስ ይሄ ነገር በአደባባይ ዲስከስ ባይደረግ ደስ ይላቸዋል። እኔም ለረጅም ጊዜ ዝም ያልኩበት ሪዝን አንዱ እሱ ነው። ግን እንደዚህ ካልሆነ ደግሞ ወደ ስራ አይመጣም። በአደረጃጀት አማራ ዛሬ ሜቢ 2 እሺ